ጤና ይስጥልኝ እንደምናችሁ። ዛሬ ላወጋችሁ የፈለኩት ትላንት የአፍሪካ ዋንጫን ስላነሳችው ስለ ሴኔጋል ነው። ሴኔጋል በምዕራብ አፍሪካ የምትገኝ 18 ሚሊዮን ሕዝብ ያላት ዋና ከተማዋ ዳካር ይባላል። የምትዋሰንባቸው ሀገሮች ከአትላንቲክ ውቅያኖስ፣ ከጊኒ ቢሳው፣ ጋምቢያ፣ ካፖ ቨርዴ ከሞሪታኒያ ጋር ትዋሰናለች። ህዝቧ 97 በመቶ ሙስሊም ነው። 3% የሚሆን ደግሞ ክርስቲያንም ይኖራል። እና ሴኔጋሎች እኔ ስደት ከወጣው በኋላ ስለ ሴኔጋሎች ቀረቤታ ነበረኝ። በተለይ ጣሊያን ሀገር ብዙ ሴኔጋል ጓደኞች ነበሩኝ። በጣም ተመራጭ ህዝቦች ናቸው። በአፍሪካዊነታቸው የሚኮሩ፣ ነገሮችን መቀበል የሚችሉ፣ አእምሯቸው ክፍት የሆነ፣ መወያየት ለመነጋገር ልባቸው ሰፊ የሆነ፣ እርስ በርስ የሚተባበሩ ህዝቦች ናቸው። እንደ አንድ ሰው መቆም የሚችሉ። የሚገርማቸው በአፍሪካ ባልተለመደ መልክ ሴኔጋሎች አገራቸው ምርጫ ሲደረግ ውጭ ሀገር ሆነው ድምፅ ይሰጣሉ። የምርጫ ጣቢያ ተቋቁሞላቸው በሚኖሩበት ከተማ ተሰባስበው ድምፅ ይሰጣሉ። ከዛ ባለፈ በሀገራቸው ማንኛውም ጉዳይ ላይ ውጪ ነው ያለነው ብለው ችላ አይሉም። እዛ የተወለዱትን ልጆቻቸውን ቋንቋቸውን፣ እምነታቸውን በደንብ እንዲይዙ ያስተምሯቸዋል። አይታችሁ እንደሆነ እነዚህ በዚህ የሚጫወቱት ተጫዋቾች ሴኔጋልን ወክለው የሚጫወቱት ተጫዋቾች ከግማሽ በላይ በውጭ ሀገር የተወለዱ ናቸው። ግን የህዝባቸውን ባህል፣ ቋንቋ፣ ማንነት በደንብ ስለተቀበሉ ለሌላ ሀገር አንጫወትም ብሎ ለሀገራቸው የሚጫወቱ ናቸው። ለዚህም ነው አንዳንዴ በዲያስፖራ በውጭ ሀገር የሚወለዱ ልጆቻችን ላይ መስራት አለብን የምንለው ለዚህ ነው። አሁን የምታያቸው እንደ አይቮሪ ኮስት፣ ናይጄሪያ፣ ጋና እንደዚህ አይነት ሀገሮች፣ አሁን የሰሜን አፍሪካ ሀገሮች ለምሳሌ እንደ ሞሮኮ፣ ቱኒዚያ፣ አልጄሪያ ያሉ ሀገሮች በብዛት አውሮፓ ውስጥ የተወለዱ ልጆቻቸውን ነው ኳስ ጨዋታ የሚያስልጓቸው እና ሀገራቸውን እንዲወዱ ያደርጓቸዋል። ሀገራቸውን ይወዳሉ። ይህ ከዚህ እኛ መማር ይጠበቅብናል። ሀገራቸውን ሊያዩ ውጭ ሀገር የተወለዱ ሰዎች ሲመጡ ትሪት የምናደርግበትን መንገድ ማሻሻል አለብን። ወላጆችም ይህን ኃላፊነት መቀበል አለብን። እኔ ትላንትና ለተወሰነ ሰዓት አብጄ ነበር ማለት ይቻላል። በዛ ጨዋታውን አስቤ ሆን ብዬ ነው ላይ ሄድኩት። 2 ቦታ 3 ቦታ ገብቼ ስላልተከፈተ በመጨረሻ የሆነ ቦታ ሄድኩኝ። እዛ ቦታ ላይ ገብቼ ጨዋታውን እየተከታተልኩ ነበረ። ሴኔጋሎች ጎል አገቡ። ወደ መጨረሻ አካባቢ ጎል አገቡ። ጎሉ እንደኔ ጎል ነበረ፣ ግን ዳኛው ሲሽረው ቫር ተመልከት ትክክለኛ ጎል ነው ብሎ ሲሉት እምቢ አላቸውና የሆነ ነገር ደግሞ በሞሮኮች እያጠቁ ሲሄዱ ደግሞ እዛኛው ሜዳ ሴኔጋል በርጋ ፋውል ተሰራልና ኢልጎሬ ሰጠ። ባራየ ኢልጎሬ ሰጠ። በጣም ኢፍትሃዊ ነበር። እኔ ኢልጎሬ ያሰጣል አያሰጥም አይደለም መጨቃጨቅም የፈለኩት። ያኛውን አይቶ የሚሽር ከሆነ አይቶ ለምን አልሻረውም? ይሄኛውን አይቶ ለነሱ ኢልጎሬ ያውም 1 ደቂቃ 2 ደቂቃ ሲቀር ነው ኢልጎሬ የሰጣቸው የነበረው። በዚህ መሀል ተጫዋቾቹ አሰልጣኙን ውጡ ብሎ ሜዳውን ጥሎ ሲወጡ ፎርፌ ሊሰጧቸው የነበረው። እኔ እንደውም ፎርፌ ይሰጧቸው ብዬ ነበር። ምክንያቱም ያቺ ኢልጎሬ የመዳን እድሏ በጣም ጠባብ ነበር። ከ101% በሉት እና እንደዛ ሆኖ ቢያልቅ በፎርፌ ቢሰጥ ኖሮ የአፍሪካ እግር ኳስ እንደገና ይቀጥል ነበር ወይ? እኔ ጥያቄ። ሳዲዮ ማኔ ልጆቹን ያግባባ ሲያስገባ እኔ ተበሳጭቼ ኳስ ከማይበት ወጣው። ከዛ በኋላ እንደገና ተደውሎልኝ ነው ጨዋታውን የቀጠልኩት። ምንድነው እኔ ኢሞሽናል ስለሆንኩኝ መውጣታቸው ትክክል ነው የሚል ሀሳብ ነበረ የነበረኝ። መጨረሻ ግን ሳዲዮ ማኔ ያደረገው ነገር ለሀገሩ ክብር ቁም ነገር አመጣ። እነዚህ ሴኔጋሎች ጣሊያን ሀገር በነበሩ ጊዜ ህዝቡ ከሌላ ሀገር የመጡ ስደተኞች ከኛ ጋር እንዴት ናቸው የሚል በቴሌቪዥን ጣቢያ ቮት ይሰጥ ነበር። በተከታታይ ዓመታት ህዝቡ የመረጣቸው ሴኔጋሎችን ነው ጥሩ ህዝብ ብሎ። እንደ ጣሊያን እንደ ፈረንሳይ ባሉ ሀገሮች የአውሮፓ ሴቶችም ለጓደኝነት ለፍቅር ሴኔጋሎችን ተመራጭ ያደርጓቸዋል። ልዝብ ናቸው፣ በቃ ተግባቢ ናቸው፣ ንግድ ይወዳሉ። አሁን መንገድ ላይ መሸጥ ምናምን እኛ ሀገር ህገወጥ ንግድ የምንለው አይነት በአውሮፓ ውስጥ ደረታቸውን ነፍተው ከፖሊስ ጋር እየተሯሯጡ ይሸጣሉ። ጥሩ ነው እያልኩ አይደለም፣ ግን በቃ ኑሮን ለመምራት በጣም ሻርፕ የሆነ ማይንድ ነው ያላቸው።
ባህር ቦታ ላይ በሙቀት ጊዜ የሚሸጡ ነገሮችን እጃቸው ላይ አድርገው ዞሮ የሚሸጡት እነሱ ናቸው። አሁን እንግሊዝ ሀገር አይታችሁ እንደሆነ የሚገፋ እንደ ጋሪ ነገር ፈቃድ አውጥተው በጋሪ ነገር እየገፉ እንደ በቆልቲ ነገር እንደ በቆሎ የስልክ እንትኖች ጥቃቅን ነገሮችን ጌጣጌጦች መብራቶችን ይዘው ይሸጣሉ። እነሱ ሴኔጋሎች ናቸው። ትሁት ናቸው። ቀርባችሁ ስታናግሯቸው ልባቸው ሰፊ ነው። በጣም ተወዳጅ ህዝቦች ናቸው ሴኔጋሎች። እነሱን ስናይ እኛ አፍሪካውያን በጣም ብዙ ይቀረናል ማለት ይቻላል። አገራቸው ውስጥ የሆነ ጊዜ አብዱራህድ ዋሌ የሚባለው ፕሬዚዳንት በነበረ ጊዜ በጣም በስተርጅና ጊዜ ምርጫ አጭበርብሮ ነበረ። ምንድነው ውጭ ሀገር ያሉት ምንድነው ያደረጉት? ረብሻ እንዲነሳ ሳይሆን በጣም ፕሬሸር ፈጠሩና ምርጫው እንደገና ይደረጋል። ምርጫው እንደገና ይደረግ ተብሎ የዛን ጊዜ የውጭ ጉዳይ ሚኒስቴር የነበረው ሰውዬ በአሁኑ ምርጫ የወረደው ሰውዬ ተመረጠ። ይሄ የእነሱ ዲያስፖራና የእኛ ዲያስፖራን በጣም ልዩነት አለን። እነሱ ብልሆች ናቸው፣ በጣም ብልሆች ናቸው። እንደ አንድ ሰው ነው። ልዩነት ይኖራቸዋል። ብሔር አለ እነሱ ጋር በብሔር አለ። ይህን ያህል ፐርሰንት የሚባል ብሔር የተቀመጠ አለ። ወደ 10 የሚሆን ብሔሮች የተለያየ የተቀመጡ አሉ። የፖለቲካ ፍላጎትም የተለያየ ግን አለ። ግን በሀገር ጉዳይ ላይ ወሳኝ በሆነ ነገር ላይ መንግስት ላይ ተጽዕኖ ለማድረግ ሲፈልጉ አንድ ሆኖ ነው የሚነሱት። ልዩነታቸውን ይተዋሉ፣ አንድ ይሆናሉ። በጥቃቅን ነገር አይከፋፈሉም፣ ይደማመጣሉ። የመናገር የማዳመጥ ተሰጥኦ አላቸው። እና እኔ ትላንት ሴኔጋል አሸንፎ ያው እውነት ሲፈርድ ትላንት አየን። እውነት ራሱ ሲፈርድ ሞሮኮች ጥሩ ተጫዋቾች ናቸው፣ ጥሩ ተጫዋቾች አሏቸው፣ ጥሩ ተጫውተዋል። ግን በዳኝነት እውነት ራሱ ሲፈርድ ትላንት አየን። በትውልድ አጋጣሚ ነው እንደዚህ አይነት ነገር የሚታየው። በቃ እውነት ራሷ ስትፈርድ እና በሴኔጋል ያን ያህል ደስ ያለኝ፣ በሴኔጋል ያን ያህል ከቁጥጥር ውጭ የሆንኩኝ ኢትዮጵያ ብታሸንፍ ምን ሆን ነበረ ብዬ ፈራው። አሁን ፈራው። ስሜቴን በልክ ማድረግ አለብኝ ብዬ አሰብኩኝ። ሴኔጋል ያሸነፈችው የአፍሪካ ዋንጫ ተገቢ ነው። ማሸነፏም ደስ ይላል። ክብር ለሴኔጋል ተጫዋቾችና ሕዝብ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።